ሰላም እንዴት ናችሁ? ደህና ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ዶርዜ ኮሚኒቲን ሰብስክራይብ በማድረግ ቤተሰብ እንድትሆኑ መጀመሪያ ጋብዛችኋለሁ። ዛሬ ለእናንተ እኔ ይዤ የመጣሁት ማኒፌስቴሽን እና ላው ኦፍ አትራክሽን ምንድነው የሚለው ሀሳብ ነው ማለት ነው። ቪዲዮን ከወደዳችሁ ላይክ በማድረግ ሰብስክራይብ በማድረግ ለሌሎች ሼር እንድታደርጉ ሳስባለሁ። ይህን ቪዲዮ ከወደዳችሁ ቀጣይ ለእናንተ ነው ይዤ የምመጣው ሜዲቴሽን ምንድነው፣ ሜዲቴሽን ለምን ይጠቅማል፣ ሜዲቴሽን ምን አይነት ኢምፖርታንት አለው፣ ለህይወታችን አስፈላጊ ነው ወይስ አስፈላጊ አይደለም፣ ሜዲቴሽን እንዴት ይደረጋል የሚለው ሀሳብ ቀጣይ ቪዲዮ ከወደዳችሁ ይዤ እመጣለሁ ማለት ነው። አሁን ዛሬ የምናየው ማኒፌስቴሽን እና ላው ኦፍ አትራክሽን በአጭሩ ለእናንተ ትንሽ ኮንፊውዝ ሆናችሁ ካላችሁ ምንድነው የሚያመሳስላቸው፣ ምንድነው ልዩነታቸውን የሚለው ሀሳብ ለእናንተ እዚህ በአጭሩ እጋራለሁ ማለት ነው። በመጀመሪያ ማኒፌስቴሽን ጋር እስቲ የተወሰነ እንገራችሁ ማለት ነው። ማኒፌስቴሽን ማለት አንድ ኮንሰፕት ነው። በቃ እንደ ኮንሰፕት መያዝ ትችላላችሁ። ማኒፌስቴሽን አንድ ሰው ለምሳሌ ማኒፌስት አደረገ ስል ያው በአማርኛ መግለጥ እንደሚባለው ማለት ነው። ማኒፌስቴሽን ማለት ነው። ያ ማኒፌስቴሽን ማለት አንድን ቶት ማለት አንድን ሀሳብ ወደ ሪያሊቲ ማምጣት ነው ማለት ነው። በቃ ባጭሩ ማኒፌስቴሽን ምንድነው? አንድን ቶት ያሰብከውን ወደ ሪያሊቲ ማምጣት ስትራቴጂ ነው ማለት ነው። ለምሳሌ እኔ ማኒፌስት ሳደርግ አንድ ነገር ማኒፌስት አደርጋለሁ ካልኩ ይህን ቪዲዮ ለመስራት ተነሳስቻለሁ አይደል? ይህን ቪዲዮ ለእናንተ ለማጋራት ተነሳሳው። ይህን ቪዲዮ ማኒፌስቴሽን ጋር ስናነጻጽር አሁን ይህን ቪዲዮ እኔ ለመስራት መጀመሪያ አሰብኩ ማለት ነው። ያሰብኩን ቶት ኢማጂን በቃ ቢሊፍ ማድረግ ነው ማለት ነው። ማመን እንደማለት ነው። አንድን ሀሳብ ማመን እንደማለት ነው። ቢፎር አክሽን ማለት ነው። ከዛ በኋላ ወደ አክሽኑ መግባት ነው። በቃ ቪዲዮን በቃ ኢማጂን እኔ በቃ ይሄን አደርገዋለሁ፣ ይሄን ነገር አሳካዋለሁ ብዬ በአእምሮዬ አሰብኩ ማለት ነው። ያሰብኩትን ቶት ወደ አክሽን አክሽን በቃ ወደ ተግባራ መግባት ነው ማለት ነው። ይሄ ማኒፌስቴሽን እሱ ነው ማለት ነው። ላው ኦፍ አትራክሽን የስበት ህግ የሚባለው ላው ኦፍ አትራክሽን ማለት ደግሞ ሁለቱም ያመሳስላቸው ነገር አለ። መጨረሻ ላይ እናንተ ነገር አለ። አክሽን if you thought it come to you። ለምሳሌ አንድን ነገር አሰብክ፣ ያ ነገር ፖዚቲቭ ሊሆን ይችላል፣ ኔጌቲቭ ሊሆን ይችላል። አንተ ፖዚቲቭ ካሰብክ አንተ ጋር ፖዚቲቭ ነገር ካንተ ጋር ያጋጥማል ለማለት ነው። ላው ኦፍ አትራክሽን የስበት ህግ ማለት ነው። እናንተ ኔጌቲቭ መጥፎ ነገር ካሰባችሁ ያን ነገር በቃ ኢማጂን ነው ካሰባችሁ ከናንተ ጋር መጥፎ ነገር ይጠብቃል፣ እናንተ ጋር መጥፎ ነገር ይገናኛል እንደማለት ነው። ላው ኦፍ አትራክሽን
ለምሳሌ ምን ይባላል? you reap what you sow ይባላል። you reap what you sow የዘራውን ታጭዳለህ እንደማለት ነው። በቃ ለምሳሌ በቃ አንተ ይሄንም ከፈራ ይሄን መጥፎ ሊሆን ይችላል፣ ስራ ስትሰራ ይሄ መጥፎ ሊሆን ይችላል ብለህ ከፈራይ ያ ካንተ ጋር መጥፎ ሆኖ ይገናኛል እንደማለት ነው። ይሄ ጥሩ ከሰራሽ ወይ ጥሩ ከሰራይ ካንተ ጋር ጥሩ ነገር ይገናኛል እንደማለት ነው። ይሄ ላው አትራክሽን ነው። ሁለቱም የሚያመሳስላቸው ነገር ምንድነው ከተባለ ሁለቱም አንድን ነገር ያሰብከውን ቶት ሪያሊቲ ማለት ነው ወደ ሪያሊቲ ማምጣት እንደማለት ነው። አሁን ለምሳሌ እናንተ መጥፎ ነገር ካሰባችሁ ያ መጥፎ ነገር እናንተ ጋር መጥቷል ማለት ነው። ሁለቱም ያመሳስላቸው